ዓለምን የሚዘውራት ጉልበት እንጂ ሕግ አይደለም። ለሶስት ሀገራት መሪዎች ማስጠንቀቂያ መስጠታቸው ደግሞ የልብ እንደተሰማቸውና በጉልበተኝነታቸው ለመቀጠል ያላቸውን ዝግጁነት። አሜሪካኖቹ ሀገሪቱን ይዘው ይቀጥላሉ ወይስ ለቀው ይወጣሉ? ትዝብትን በተረክ ይህ በሀቅና ሳቅ ሚዲያ የሚቀርብላችሁ ሳምንታዊ ዝግጅት ነው። ትዝብትን በተረክ ገጠመኞች ይነበቡበታል፣ ትዝብት ይተረክበታል፣ አስተማሪ ጉዳዮች ተዋስተው ይቀርብበታል። ትዝብትን በተረክ በሀቅና ሳቅ ሚዲያ ብቻ። የትራምፕ የቬንዙዌላ ወረራና የፕሬዝዳንቷ መታሰር። የትራምፕ ቬንዙዌላን መውረርና ፕሬዝዳንቷን የማሰር እርምጃ ወዴት ያመራል? አሜሪካኖቹ ሀገሪቱን ይዘው ይቀጥላሉ ወይስ ለቀው ይወጣሉ? ወረራውስ የቬንዙዌላን ነዳጅ ለመመዝበር ወይስ ፔድሮን ለማሰር? ፕሬዝዳንት ትራምፕ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በካራካስ ከተፈጸመ መጠነ ሰፊ ጥቃት በኋላ በቁጥጥር ስር መዋላቸውን ያስታወቁት ባለፈው ቅዳሜ ንጋት ነው። በዚሁ በማዱሮ ጉዳይ በሰጡት መግለጫ ለሶስት ሀገራት መሪዎች ማስጠንቀቂያ መስጠታቸው ደግሞ የልብ እንደተሰማቸውና በጉልበተኝነታቸው ለመቀጠል ያላቸውን ዝግጁነት ያሳየ ሆኖ ተመዝግቧል። ዓለምን የሚዘውራት ጉልበት እንጂ ሕግ አይደለም የሚለውን የብዙዎች ትችት እውነትነት ያረጋገጠ ጉዳይም ሆኗል። ትራምፕ ማስጠንቀቂያ ያስተላለፉላቸው ሶስት ሀገራት አንደኛው የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ሲሆን የኮካይን ፋብሪካዎች አሉት እናም መጠንቀቅ አለበት ብለውታል። ሁለተኛው የኩባው ፕሬዝዳንት ነው። የኩባ አገዛዝ ጥሩ አይደለም፣ ኩባም በአሁኑ ጊዜ የወደቀች ሀገር ናት፣ እናም የኩባ ሕዝብን እንረዳለን ብለዋል ትራምፕ። ሶስተኛው ማስጠንቀቂያ ቢጤ የተሰጠው ሰው እንኳን እንዲህ በቀላሉ የሚደፍሩት ሳይሆን ከእርሳቸው ያልተናነሰ ፈርጣማ ጡንቻ ያለው የሩሲያው ፕሬዝዳንት ነው። በፑቲን ደስተኛ አይደለሁም፣ ብዙ ሰዎችን ገሏል ሲሉ ተደምጠዋል። ይህን ተከትሎ ብዙ ሰዎችን በመግደል እንኳን ፑቲን ከናታንያሁ አይበልጥም ወይስ የፊልስጤም ሕፃናት ሰዎች አይደሉም የሚል ትችት እንዲሰነዘርባቸው አድርጓል። የትራምፕን ቬንዙዌላን መውረርና ፕሬዝዳንቷን ማሰር ተከትሎ ከተስተጋቡ ትችቶች ውስጥ 193ቱ የተመድ አባል ሀገራትና ማህበሩ እንዲሁም ሌሎች በሰብአዊ መብት እና በፍትህ ዙሪያ የተቋቋሙ ድርጅቶች አሜሪካንና ወዳጇ እስራኤል የሚወስዱትን የኃይል እርምጃ የማስቆም አቅም የሌላቸው ድኩማን ናቸው የሚል ይገኝበታል። ይህን የተረዳችውና ለ34 ዓመታት ፍትህ ተነፍጓት የቆየችው ሶማሌላንድ ትራምፕ በቬንዙዌላ ላይ የወሰዱትን እርምጃ እደግፋለሁ በማለት መግለጫ አውጥታለች። የሶማሌላንድ ሪፐብሊክ ባወጣው መግለጫ የአሜሪካ መንግስት በቬንዙዌላ ሰፍኖ የኖረውን ጨቋኝ ስርዓት በማስወገድ በምትኩ በህግ የበላይነት ላይ ጽና ቅቡልነት ያለው ህገ መንግስታዊ ስርዓት ለማስፈን የወሰደውን እርምጃ እንደግፋለን ሲል አስታውቋል። ይህ ከመሆኑ ከሳምንት ቀደም ብሎ ዛሬ በእስር ላይ የሚገኙት የቬንዙዌላው ፕሬዝዳንት ኬንያ በሚገኘው ኤምባሲያቸው አማካይነት እስራኤል ለሶማሌላንድ የሰጠችውን እውቅና በጽኑ ተቃውመዋል። በዚሁ የተቃውሞ መግለጫም የሶማሊያ የግዛት አንድነትና ሉዓላዊነት ለድርድር አይቀርም፣ ሶማሌላንድ የሚባል ነፃ ሀገር በፍጹም አናቅም፣ ከሶማሊያ ፌዴራል መንግስት ጎን ቆመን ህገወጥ አካሄድ እንቃወማለን ወዘተ የሚል ይዘት ያለው መግለጫ አውጥቷል። ይህ ከሆነ ከሳምንታት በኋላ ደግሞ ቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በውድቅት ሌሊት ከነ ባለቤታቸው በአሜሪካ ወታደሮች ተይዘው መወሰዳቸው ሲሰማ የሐሰን ሼክ መንግስት እስካሁን ድምፁን አላሰማም። ቻይና የአሜሪካ ድርጊት የአምባገነንነት ተግባር ነው ስትል በጽኑ አውግዛለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ቅዳሜ ዕለት ባወጣው መግለጫ ቻይና አሜሪካ በአንድ ሉዓላዊት ሀገር ላይ በግልጽ ኃይል በመጠቀሟ እና በፕሬዝዳንቷ ላይ እርምጃ በመውሰዷ በእጅጉ ደንግጠናል፣ ድርጊቱንም በጽኑ እናውግዛለን ብላለች። የቻይናው ቃል አቀባይ ድርጊቱን የአምባገነንነት ተግባር ሲሉ የጠሩት ሲሆን ቻይና ዓለም አቀፍ ሕግንና የቬንዙዌላን ሉዓላዊነት በከፍተኛ ሁኔታ የሚጥሱ እንዲሁም በላቲን አሜሪካና በካሪቢያን ቀጠና ሰላምና ደህንነት ላይ ስጋት የሚፈጥሩ እንዲህ ያሉ የአሜሪካ ድርጊቶችን በጽኑ ትቃወማለች ብለዋል
ቃል አቀባዩ በመቀጠልም አሜሪካ ዓለም አቀፍ ሕግን እንዲሁም የተባበሩት መንግስታት ድርጅት ቻርተር ዓላማዎችና መርሆችን እንድታከብር የሌሎች ሀገራትን ሉዓላዊነትና ደህንነት መጣሷን እንድታቆም ጥሪ አቅርበዋል። ለማንኛውም የአሜሪካ ጠቅላይ አቃቤ ሕግ ፖም ቦንዲ ኒኮላስ ማዱሮ እና ባለቤታቸው በኒውዮርክ ከተማ ክስ እንደተመሰረተባቸው አስታውቀዋል። አቃቤ ሕጓ ጨምረውም ከእጽ ምርትና ዝውውር ጋር የተያያዘ ሴራ፣ ከኮይን ወደ አሜሪካ በማስገባት ሴራ፣ መትረየሶችና ሌሎች አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ በማሴር የሚሉ ክሶች በማዱሮ ላይ እንደቀረቡባቸው ገልጸዋል። ፕሬዝዳንቱና ባለቤታቸው አሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲሉም አክለዋል አቃቤ ሕጉ። ይህ በእንዲህ እንዳለ ትራምፕ የዘመቻውን ውጤታማነት ገልጸዋል። በዚሁ መግለጫቸው አንድም የአሜሪካ ወታደር ሳይገደል የተከናወነ አስደናቂ ዘመቻ ነው ብለውታል ቬንዙዌላን የወረሩበትን ዘመቻ። ትራምፕ በደቡብ ፍሎሪዳ በሚገኘው የማር ኦሎጎ ክለባቸው ሆነው በሰጡት መግለጫ ዘመቻው እጅግ ውጤታማ የነበረና ሰፊ የአሜሪካ ወታደራዊ ኃይል ጥቅም ላይ የዋለበት ነው ብለውታል። በመቀጠልም ትራምፕ ትናንት ምሽት እኔ ያየሁትን ባያችሁ ኖሮ በእጅጉ ትደነቁ ነበር። እናንተ ለማየት ትችሉ እንደሆነ እርግጠኛ ባልሆንም አንድም አሜሪካዊ ወታደር ሳይገደል እና አንድም የአሜሪካ የጦር መሳሪያ ሳይጠፋ ወይም ሳይወድም የተከናወነ እጅግ አስደናቂ ዘመቻ ነው ብለው ዘመቻውን አወድሰውታል። ፕሬዝዳንቱ አክለውም በዚያ ውጊያ ላይ በርካታ ሄሊኮፕተሮች፣ በርካታ አውሮፕላኖች እና እጅግ በጣም ብዙ ሰዎች ተሳትፈዋል ብለዋል። አሜሪካ ፔድሮን ያሰረችውና ቬንዙዌላን በቁጥጥር ስር ያደረገችው እውነት እንደምትለው ኮካይንን ለመቆጣጠርና ከዛች ሀገር የሚነሳ በአሜሪካ ላይ ጉዳት የሚያደርሱ እንቅስቃሴውን ለመገደብ ወይስ የቬንዙዌላን የነዳጅ ሀብት ለመጠቀም የሚሉ ጥያቄዎች በብዙዎች ዘንድ ይነሳሉ። የለም አሜሪካ ሌሎችን ሁሉ ያቀረበችው ለሰበብ እንጂ ወረራው የቬንዙዌላን የነዳጅ ሀብት ለመጠቀም ነው የሚሉ ወገኖች ከጥርጣሬ ያለፈ ትችት ይሰነዝራሉ። ማዱሮ ከመታገታቸው ወይም ከመታሰራቸው በፊት በነበረው የስልጣን ዘመናቸውም በተደጋጋሚ አሜሪካ ከስልጣን ልታነሳቸው የምትፈልገው የቬንዙዌላን የነዳጅ ሀብት ለመቆጣጠር በመሻት ነው ሲሉ ወቀሳ ሲያሰሙ ቆይተዋል። አሜሪካ ከቬንዙዌላ ጠረፍ የተነሳ የነዳጅ መርከብ በቁጥጥር ስር በዋላችበት ወቅትም ነዳጁ ምን ይሆናል ተብለው የተጠየቁት ትራምፕ ያው የኛ ይሆናላ የሚል ምላሽ ሰጥተው ነበር። የአሜሪካ ባለስልጣናት የማዱሮን መንግስት ማውረድ የፈለጉት የሀገሪቱን ሰፊ ሀብት ለመቀራመት ነው የሚል ብዙ ቬንዙዌላውያን በስጋት ይመለከቱታል። ቬንዙዌላ በዓለማችን ትልቁ የነዳጅ ክምችት ያላት ሀገር ስትሆን ከነዳጅ ሽያጭ የሚገኘው ገቢ ከመንግስት በጀት ግማሽ ያህሉን ይሸፍናል። ነገር ግን ወደ ውጭ የምትልከው ነዳጅ መጠን በማዕቀብ ምክንያት ውስን ሲሆን በሀገሪቱ መንግስት የሚመራው የነዳጅ ኩባንያ ብልሹ አሰራር እንዳለበትም ይገለጻል። የአሜሪካው ኢነርጂ ኢንፎርሜሽን ባለስልጣን እንደሚለው በ2023 ቬንዙዌላ ከዓለማችን ድፍድፍ ነዳጅ 0.8 በመቶ ብቻ ነው ያመረተችው። በአሁኑ ወቅት በቀን 900,000 በርሜል ነዳጅ ወደ ውጭ የምትልክ ሲሆን ቁጥር አንድ ሸማቿ ደግሞ ቻይና ናት። ኒኮላስ ማዱሮንን ከስልጣን በማስወገድ በቁጥጥር ስር ያዋላቸው የትራምፕ አስተዳደር ቬንዙዌላ ደህንነቱ የተጠበቀ ሽግግር እስክታደርግ ድረስ በአሜሪካ ነው የምትመራው ብለዋል። አሜሪካ የቬንዙዌላን የነዳጅ ሀብት የምትቆጣጠር ከሆነ ትቆጣጠራለች የሚለው ግምትም ከ50 በመቶ በላይ የሆነ ነው። 3 ሀገራት ላይ ግዙፍ ስትራቴጂካዊ ግቦችን ለማሳካት ትጠቀምበታለች። አንደኛው ሩሲያን በኢኮኖሚ ለማንበርከክ። ይህም አሜሪካ የቬንዙዌላን ነዳጅ በከፍተኛ መጠን ወደ ገበያ ካወጣችው የዓለም የነዳጅ ዋጋ በከፍተኛ ሁኔታ ይወርዳል። የሩሲያ መንግስት በጀት ከ45% በላይ በነዳጅና ጋዝ ሽያጭ ላይ የተመሰረተ ነው። የነዳጅ ዋጋ ከ80 እስከ $90 ወደ ታች ዝቅ ካለ ሩሲያ ጦርነቱን ለመደገፍ የሀገር ውስጥ ኢኮኖሚዋን ለማረጋጋት የምታገኘው ገቢ ይደርቃል። ይህም ሩሲያን ከዩክሬን ጋር የገባችበትን ጦርነት
ጦርነት በአሜሪካ ፍላጎት እንድትቋጭ ሊያስገድዳት ወይም ሊያንበረክካት ይችላል። ሁለተኛ የቻይናን የነዳጅ ፍላጎት ለመግታትና ለመቆጣጠር የሚል ነው። በዚህም ቻይናና ቬንዙዌላ ላለፉት 15 እና 20 ዓመታት ልዩ የሆነ የንግድ ልውውጥ ነበራቸው። ቻይና በቢሊዮን የሚቆጠር ዶላር ለቬንዙዌላ መንግስት በብድር ትሰጣለች። ቬንዙዌላ ደግሞ ይህንን ብድር በገንዘብ ፋንታ በነዳጅ ትከፍላለች። ስለዚህ ቻይና የምታገኘው ነዳጅ በቀጥታ ከዕዳ ክፍያ ጋር የተያያዘ ነው። ቻይና በዓለም ላይ ትልቋ ነዳጅ አስመጪ ሀገር በመሆኗ የነዳጅ አቅርቦቷ በአሜሪካ ቁጥጥር ስር መውደቁ ትልቅ ስጋት ያስከትልባታል። አሜሪካ ቬንዙዌላን ከተቆጣጠረች ቻይና በነፃነት ወይም ከአሜሪካ ተጽዕኖ ውጪ የምታገኘውን የነዳጅ ምንጭ ታጣለች። ቻይና ከቬንዙዌላ ነዳጅ ማግኘት የምትችለው አሜሪካ በምትፈልገው የፖለቲካ ቅድመ ሁኔታ ላይ ተመስርታ ብቻ ሊሆን ይችላል። ይህ ደግሞ የቻይናን ኢንዱስትሪ እድገት በአሜሪካ ቁጥጥር ስር እንዲወድቅ ያደርገዋል። ሶስተኛው በኢራን ላይ ጦር ለመምዘዝ ነው። ይህ ምናልባት የቬንዙዌላ ወረራ የተደረገበት ዋነኛው ኢላማ ሊሆን ይችላል የሚሉ ተንታኞች አሉ። አሜሪካ ኢራንን ብትመታ ኢራን የሆርሙዝ የባህር ወሽመጥን በመዝጋት የዓለምን የነዳጅ አቅርቦት 20 በመቶ ልታቋርጥ ትችላለች። ይህ ደግሞ በዓለም ላይ ከፍተኛ የኢኮኖሚ ቀውስ ይፈጥራል። እናም አሜሪካ የቬንዙዌላን ነዳጅ በእጇ ካደረገች የሆርሙዝ መዘጋት የሚፈጥረውን ቀውስ በቬንዙዌላ ነዳጅ መተካት ትችላለች። ይህም አሜሪካ በኢኮኖሚ ሳትጎዳ ኢራን ላይ ወታደራዊ እርምጃ እንድትወስድ ድፍረት ይሰጣታል። በመጨረሻም አሁን በአሜሪካ ለእስር የተዳረጉት ማዱሮ እንዴት ወደ ስልጣን እንደመጡ እንመልከት። ኒኮላስ ማዱሮ ወደ ስልጣን የመጡት በግራ ዘመሙ ፕሬዝዳንት ሁጎ ቻቬዝ አመራር ወቅት ነበር። ማዱሮ የቻቬዝ የቬንዙዌላ ዩናይትድ ሶሻሊስት ፓርቲ መሪ ናቸው። የቀድሞው የአውቶቡስ ሾፌር ቻቬዝን ተክተው የቬንዙዌላ ፕሬዝዳንት የሆኑት በአውሮፓውያኑ 2013 ነው። ቻቬዝ እና ማዱሮ ቬንዙዌላን ላለፉት 26 ዓመታት መርተዋል። ፓርቲያቸው ብሔራዊውን ጉባኤ፣ አብዛኛውን ፍርድ ቤትና የምርጫ ኮሚሽኑን ይቆጣጠራል። በ2024 ማዱሮ የብሔራዊ ምርጫ አሸናፊ መሆናቸው ታወጀ። ነገር ግን የተቃዋሚ ፓርቲው የሰበሰበው ድምፅ የሚጠቁመው ተቀናቃኛቸው ኤድሙንዶ ጎንዛሌዝ ምርጫን በሰፊ ውጤት ማሸነፋቸውን ነው። ጎንዛሌዝ ዋነኛው የተቃዋሚ መሪ የነበሩት ማሪና ኮሪና ማቾዶ በምርጫው እንዳይሳተፉ መታገዳቸውን ተከትሎ ነው እጩ ሆነው የቀረቡት። ማቾዶ ባለፈው ጥቅምት ከአምባገነንነት ወደ ዲሞክራሲ ለሚደረገው ሽግግር ሰላማዊ ትግል በማድረጋቸው የኖቤል የሰላም ሽልማት ማሸነፋቸው ይታወሳል። ማቾዶ የተጣለባቸውን የጉዞ እግድ በመጣስ ባለፈው ታህሳስ ከተደበቁበት ወጥተው ወደ ኦስሎ በማቅናት ሽልማታቸውን ተቀብለዋል። ትራምፕ ቬንዙዌላን ኢላማ ያደረጉት በተለያዩ የእጽ ዝውውሮች ምክንያት እንደሆነ ደጋግመው ቢናገሩም ዋናው መሰረቱ ግን የቬንዙዌላን ነዳጅ ለመጠቀም በርካታ ተንታኞች ደጋግመው ይገልጻሉ። ማዱሮ በተደጋጋሚ የእጽ አዘዋዋሪ ቡድን መሪ አለመሆናቸውን ቢናገሩም ትራምፕ ሁል ጊዜም የእጽ አዘዋዋሪ ቡድን መሪ ነው እያሏቸው ሲወነጅሏቸው ቆይተዋል። አሜሪካ በእጽ ላይ ከፈትኩት ያለችው ጦርነት እሳቸውን ከስልጣን ለማስወገድና የቬንዙዌላን የነዳጅ ክምችትን ለመቀራመት ያለመ እንደሆነ ግን ቬንዙዌላውያን እና የአጎራባች የፖለቲካ ተንታኞች በተደጋጋሚ ይገልጹታል። ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ የማዱሮ መንግስት ላይ ጫና የማሳደሩን እርምጃ ትልቅ ትኩረት ሰጥተው ተግባራዊ ያደረጉት ነው። የመጀመሪያው እርምጃቸው ማዱሮ በቁጥጥር ስር እንዲውሉ የሚረዳ መረጃ ለሚያቀርብ አካል $50 ሚሊዮን ወሮታ እንደሚከፍሉ ማሳወቅ ነበር። ባለፈው መስከረም ደግሞ ከደቡብ አሜሪካ ወደ አሜሪካ እጽ ይዘው እየመጡ ነው የተባሉ ጀልባዎች ላይ የአሜሪካ ጦር ጥቃት መፈጸም ጀመረ። በካሪቢያንና በፓሲፊክ ውቅያኖስ ላይ 30 ያህል ጥቃቶች ተፈጽመው 110 ሰዎች ተገድለዋል። የትራምፕ አስተዳደር እጽ አዘዋዋሪዎች ናቸው ካላቸው ቡድኖች ጋር ዓለም አቀፍ ያልሆነ የትጥቅ ግጭት ውስጥ መግባቱን ይናገራል። የሕግ ባለሙያዎች ጥቃቱ ሕጋዊ ወታደራዊ ኢላማዎች ላይ ያነጣጠረ አይደለም እያሉ ይተቹታል። በተለይ በመስከረም ወር መባቻ በአንዲት ጀልባ ላይ 2 ጊዜ ጥቃት መፈጸሙ ሁኔታዎች እንዲካረሩ ምክንያት ሆኗል። ባለፈው ጥቅምት ትራምፕ የሀገራቸው የስለላ ድርጅት የሆነው CIA ቬንዙዌላ ውስጥ ድብቅ እንቅስቃሴ እንዲያደርግ መፍቀዳቸውን ተናግረዋል። የእጽ ሽብርተኞች የሚሏቸው ላይ ጥቃት ሊሰነዝሩ እንደሚችሉም ዝተዋል። ትራምፕ በተደጋጋሚ ማዱሮ የአሜሪካ ወዳጅ አይደለም፣ እንዲያውም ብልህ ከሆነ ከስልጣን በጊዜ ቢወርድ ይሻለዋል
ብለዋል የሚል ዛቻ አሰምተዋል። አክለውም ከቬኔዙዌላ የሚወጡና ወደ ሀገሪቱ የሚገቡ ነዳጅ ጫኝ መርከቦች ላይ ማዕቀብ ጥለዋል። ነዳጅ የማዱሮ መንግስት ዋነኛ የገቢ ምንጭ ነው። አሜሪካ የኮኬይንና ፌንታል ጉዞን ለመግታት በሚል በካሪቢያን ላይ ከፍተኛ ወታደራዊ እንቅስቃሴ ማድረግ የጀመረችው ከቅርብ ጊዜ ወዲህ ነው። የአሜሪካ 15,000 ገደማ ወታደሮች፣ የተለያዩ የጦር አውሮፕላኖች፣ ጸረ ሚሳይል መሳሪያዎች እንዲሁም የጦር መርከቦች በአካባቢው ሲንቀሳቀሱ ቆይተዋል። ከዚህ ሁሉ በኋላ ትራምፕ ግዙፍ ወታደራዊ ኃይል አሰማርተው ፔድሮን ከነ ባለቤታቸው በቁጥጥር ስር አድርገዋል። ክሳቸውም በአሜሪካ ፍርድ ቤት እንዲታይ ተወስኗል። ይህ ሁኔታ መጨረሻው ምን ይሆናል? ወደፊት አብረን የምንመለከተው ይሆናል በማለት የዛሬውን ትረካይን በዚሁ አበቃለሁ። ከተለያዩ ምንጮች የተገኙ መረጃዎችን አሰባስቤ በትረካ ያቀረብኩላችሁ ገበየው ዋለልኝ ነኝ። ሳምንት በሌላ ትረካ እስከምንገናኝ መልካም ሳምንት